ከሆነ ነገር ያደረገው በቃ ንሳ መግባት ይቅርታ ማለት እንጂ ምን ታደርጉልኛላችሁ የኢትዮጵያ ህዝቦች? ምን ስለሆናችሁ እናንተ አትመክሩኝ? ይኸው ትናንትና ስታነባው አደርክ ጸጸት የሚባል ነገር አይመሩ። ሁሉ ጊዜ የሰው ልጅ የራሱ እንትን ይጠይቀዋል። አንዳንድ ሴቶች እዚህ ላይ የራሳቸውን ህይወት ያልመሩ የራሳቸውን ህይወት በስነ ስርዓቱ ያስታውቃል። የሰው ልጅ እኮ ጥሩ ህይወትና ጥሩ ደረጃ ሲደርስ እውነት ለመናገር እዚህ ጋር ምንም አይሰራም። ወይ ጊፍተሩ ነው ይመጣላል እንጂ እዚህ ጋር ቁጭ አይደል። በራሳችን ጊዜ ሁሉ ነገራችንን አበለሻሽተን ዛሬ እንደገና ለመነሳት እየጣርን ነው። የሰው ልጅ ብር ስላለውም አይደለም የማትወጡባቸው ከሰው ጋር የማትቀላቀሉባቸው ስጋት የሚፈጥሩባቸው ስንት ነገሮች አሉ። ምክንያቱም ኦልሬዲ ብዙ ነገር አለ አይና መጠንቀቅ አለባችሁ። ማንም ሰው አያወጣም። ማንም ወይ እናት ወይ አባት ነው አምኤንደ የሚቀብርህ ከችግር ጋር አብሮ የሚጋፈጥ እናትና አባት ብቻ ነው። ሌላ ሰው ማንም ከእናንተ ጋር እንትን አይደለም፣ አይጋፈጥላችሁ። ሁሉም ስቆ ነው ወይ አሽፎብህ ነው ወይ ስትወድቅ ብቻ ነው የምትወድቅ። ስታለቅስ ሲሰማ ውስጥን አብሮ የሚሰማው የለም። በል 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 ይሉናል። እኛ ደግሞ እውነት መስሎን ያ ጀግንነት ይሰማናል። ከዛ የሆነ ነገር ሀፕን ሲያደርግ ግን ባዶ ነው እና በሰው ቤት ውስጥ ገብተው የሚፈርዱ በጣም ብዙ ሰዎች አሉ። በጣም ብዙ ያገብ ፌር አይደለም። ወጣቶች እንኳንስ የቤተሰብ አይደለም የሀገር ካውንስሊንግ ያስፈልጋል። ስድብም አይደለም መቆጣትም አይደለም ለውርጅብኝም መውረድ አይደለም። ግን ኢትስ ሃርድ፣ በጣም ሃርድ ነው። አሁን የልጅ ያለበት ሁኔታ ይሰማችኋል እኮ ታውቃላችሁ እንዴ? እነሱ እኮ እንደኛ እኮ አይደለም። የህፃን አይምሮ እኮ ነው ያላቸው። በጓደኛ መጠላት ይኖራል። በጓደኛ እኛ እዚህ ላይ እንደምናወራው ብቻ አይደለም። አብሮ ካለው ኮሚኒኬሽን ከሚያደርጋቸው ልጆች ጋር ምናልባት መገለል ሊደርስበት ይችላል። ጓደኞቹ ላይኖሩ ይችላሉ። ጓደኞቹ ሌላ ፍርድ ሊሰጡት ይችላሉ። እና ወደዚህ ስትመጡ በተለይ ከአዛውንትና ከአዋቂዎች ጋር የምታደርጉትን ግንኙነት አቁም። እውነቱን ልንገራችሁ፣ አቁም። በቃ የእናንተ ህይወት መሆን ያለበት ከእናንተ እኩያ ጋር ሰፖርት ሊያደርጓችሁ የሚፈልጉ ሰዎች በምን መልኩ ነው? እኔ አሁን የዛ ሰዓት እግዚአብሔር ምስክሬ ነው ጫን ብዬ እንኳን አልተናገርኳቸው። ምክንያቱም ምን ሊፈጠር እንደሚመጣ አውቃለሁ። በውስጥ በኩል አናገረኝ አልኩት። በውስጥ በኩል አናገረኝ። 30 ደቂቃ ነው ያወራነው። ቶሎ ብለህ እናትየው ጋራ ቤተሰቦች ሽማግሌ ይላኩ። በቃ ከዛ አክብራት። በቃ አትናገራት። ነፍሷን ይማረና አትናገራት። ከኔ የሚጠበቀው ይሄንን ምክር ነበር፣ ግን ሳይሆን ቀርቶ እኛም ተሰደብን። በእነማ በትላልቅ ሰዎች ጭራሽ ማስፈራራትም መጣ። ጭራሽ ምን አገባችሁ ጠይቆ ምክር እንጂ እኮ ሌላ ነገር እኮ አልተናገረም። በቃ ምክር ነው፣ ጀስት ምክር። አያወጣም ነው ይቅርታው እዚህ ላይ አልነበረም። ማማዬ እዚህ ላይ አይደለም ይቅርታው። እሺ ከባድ የቤተሰብ ነገር ከባድ ስለሆነ በውስጥ በኩል በቃ ትላልቅ ሰው ተሰብስበው በዚህ ትላልቅ ሰዎች ቢጠይቋት እቺ ሴት ከትልልቅ ሰው አታመልጥም፣ ከቤተ ክርስቲያን ሰዎች አታመልጥም። ገባችሁ? አትሊስት ከልጅቷ ጋር የሆነ ጋፕ መስጠት ነበረበት እሱ።
ከዛ በኋላ ያደረጉት የፈጸሙት ነገር ሞር ቤተሰቡን እያጠላላ ነው የሄደው። ገባችሁ? እኔም በሆነ እኔ እኮ የምረዳት እኮ እኔም ስላለፍኩበት እኮ ተው እንደዛ ማትበሉ ረፍ ይሄ ትላልቅ እነዚህ የራሳቸውን ህይወት ራሱ መሄድ ያቃታቸው ሰዎች በህይወታችሁ ከገቡ የሁሉም ቤት ችግር ያለ ሰው አታስገቡ። እንኳን ሰው አስገብታችሁበት አይደለም ራሱ ሰው አታስገቡ። እንኳን ሰው አስገብታችሁበት አይደለም ራሱ ኑሮ ራሱ ሊያለያያችሁ ነው እንትን የሚለው። ይሄ በልበል ይሄ ጥሩ አይደለም። የማንም መጫወቻ የማንም ቪው መሰብሰቢያ መሆን ማንም እየተነሳ ያነሳል ስምህን በቃ ማንም እየተነሳ የማንም እንትን ነው የምትሆኑት። በቃ የማንም አፍ መጥረጊያ ነው የምትሆኑት። የማንም ዋይ ለምን እንዴ መቆጠብ እኮ እናንተ ገና እኮ ወጣቶች ናችሁ። የማንም አሮጊት ቡና መጠጫ ትሆናላችሁ። የኛ ቡና መጠጫ የኛ እኮ ቡና መጠጫ ነው ያላችሁት። ያ በቃ ዛሬስ እሺ ዛሬስ አንድ ነገር ብትሆኑ ማንም ዞር ብሎ የሚያያችሁ ትደመዘረ ደዛ ላሳየውና ሁሌ በለው ራቅ ማለት ነው። እንደዚህ አይነት ነገር ሲፈጠር ራቅ ማለት ራቅ ማለት የማን መጠቀሚያ መሆን ከተፈጠረ አይደለ በህይወት አንተ አሁን ትላንትና ሲናገር የሆነ እኔ ያላሰብኩት ያለ ኦፍ ኮርስ ሊሆን ይችላል። ገባ ግን ተመልካቹ እዚህ ጋር ያለው ሰው የሆነ ነገር ደግሞ ቤተሰብ ተው የሆነ በቃ የሆነ ሰው ተው ሲል ግን ዝም ብሎ ተባይለ ገባ ስለ በቃ የሚመጣው ነገር ስለሚታየን እኛም እኮ ያለፍንበት እኮ ነው። እኛ እኮ ተደራን ቤተሰብ ሽማግሌ እኮ ተልኮ አይደለም የመጣነው። እንድን ተመሳሳይ ችግር ስለፈጠረን እኛ ላይ የተፈጠረው ነገር እናንተ ላይ አይድረስ ነው። አለቀ በቃ። እኛ ያለፍንበት ላይ እናንተ ላይ አይድረስ ስንል የሰው ልጅን እንደ እቃ እንትን ብሎ ይኸውላ ጣጣ መግባት ማለት ነው። የማንም መጫወቻ የማንም ቆረቆንዳዎች መጫወቻ መሆን ለማንም መጠቀሚያ። እናንተ አንድ ነገር ብትሆኑ ማንም ሰው እንደርስላችሁ ይላል። ማንም ሰው ዱባይ የሰጡኝ ይሆናል እንትን ነበር ሜካፕ ግን የምን እንደሆነ አላውቅም። ለዚህ ነው ተጠንቀቁ። ላይፍ ሶ ሃርድ አሳይኝን ኩንቱም ለማገም እንዲያ ወይ እመጣለሁ ዱባይ እመጣለሁ ስኖራለሁ በኢየሱስ ብቻ ልጄ ተመረቃልኝ ሁሉን ነገር ጨረሰ ስታረግ ወረቀቷ ምናምን እጇ ላይ ሲገባ መጥት ቸክ ያለው ስላችሁ
ተቀባብቼ በዚሁ ልጣላችሁ እኮ ብዬ ነው። እኔ ጂጂዬ እንዲስሪልን ስንቴ ነው የሰራሁላችሁ? ስንት ጊዜ መቼ እንደ ሰው አይታችሁት የሰራሁትን ነገር መቼ ጎብኝታችሁት? ዛሬ ግን ጂጂዬ ሜካፕ ስሪልን። ስንት ዓመት ሰርቼ እንኳን ቴንኪው ብላችሁኛል። ከኔ አይታችሁ አይደለ የሆናችሁት? አሁንም እሰራለሁ። አሁንም ደግሞ ለልጅ ልስራ። እናንተን ካሰለጠንኩኝ አይበቃ። አሳይን ልቡል